ሳይካትሪስት ይህንን ሲገልጸው ቲፕ ኦፍ ዘ አይስበርግ እያለ ነው። ማለት ትልቅ በረዶ ቢኖር ከውቅያኖሱ በታች ያለው የበረዶ ፓርት አንኮንሽስ ፓርቱን ይወክላል። ከውቅያኖሱ እላይ ያለችዋ ትንሿ ፓርት ደግሞ እቺ ቲፖ ኮንሽስ ፓርቷን ትወክላለች። ይህንን የተጠቀመው ምን ያህል የአንኮንሽስ ፓርቱ በጣም ትልቅ እንደሆነ ነው ከኮንሽስ ፓርቱ ጋር ሲነጻጸር። በኮንሽሱ እና በአንኮንሽሱ መካከል የሚገኘው ሰብኮንሽሱ ነው ማለት ነው። ስለዚህ ነክተን በምንቆይበት ታይም ላይ በኮንሽስ ፓርቱ አማካኝነት ብዙ ዴታ ስለምንሰበስብ ስንተኛ በሰብኮንሽሱ ፓርቱ አማካኝነት ያንን ዴታ ፕሮሰስ ስለምናደርገው ለዛ ችግር የሆነ ሶሉሽን እንድናመጣ ሊረዳን ይችላል። ይህን ደግሞ በህልማችን ውስጥ ልናገኘው ወይም ልናቀው እንችላለን። ዓለም ላይ የምናውቃቸው ትላልቅ ሰዎች ትላልቅ አይዲያዎችን ያገኙት በህልማቸው። ለምሳሌ ኢንስታይንን ብንወስደው ቲዮሪ ኦፍ